ታሪካችን የሚጀምረው የሃይስኩል ተማሪ የሆነችውን ሲኦን የምትባል ልጅ እያስመለከተን ነው። መቼም የህይወት ዕጣ ፈንታ በሁለት የተከፈለ ነው። ህይወት አንዱን የናጠጠ ሀብታም ስታደርገው፣ ሌላውን ደግሞ ምንም የሌለው ነጫጭባ ድሃ አድርጋው ቁጭ ትላለች። ሲኦንም እንደ ሁሉም የድሃ ልጅ አንገቷን ደፍታ የምትማር የትምህርት ቤቱ ጎበዝና አለች የተባለች ተማሪ ናት። ምንም እንኳን ሲሆን በድህነቷ አብዝታ የምታፈር ልጅ ብትሆንም በምትማርበት ትምህርት ቤት የሚያውቋት ጓደኞቿ በጠቅላላ ሲሆን ከሀብታም ቤተሰብ እንደተወለደች ነው የሚያውቁት። ያዋሽታቸው ማለት ነው። ሆኖም ሲሆን ድህነቷን አራግፋ ጥላ ገንዘብና ዝናን የግሏ በማድረግ እንደ ሁሉም የሀብታም ልጆች የመሆን ህልም ያላት ተማሪ እንደሆነች እንረዳለን። ከዕለታት በአንዱ ቀንም አንዲት የሀብታም ልጅን ለማስጠናት የወጣ ክፍት የሥራ ማስታወቂያ በማግኘቷ ቃለመጠይቅ ለማድረግ ወደ ቦታው ትሄዳለች። በመንገዷም ከአንዲት ጓደኛዋ ጋር ሚሴጅ እየተመላለሰች ሲሆን ጓደኛውም ለምን ቾክዳም ወደ ተባለው ሀብታሞች የሚማሩበት ትምህርት ቤት አመልክተሽ እዛ አትማሪም ትላታለች። ያው ሀብታም ስለምትመስላት ነው እንደዚህ መከረቻት። ድህነቷን የምታውቀው ሲሆንም እንኳን እዛ ትምህርት ቤት እየከፈለች ልትማር ይቀርና የትምህርት ቤቱ በር ላይ እግሯ ከረገጠ ራሱ ትልቅ ነገር መሆኑን እያሰበች ጥያቄውን አደባብሳ አልፋ ወሬያቸውን ትቀይረዋለች። እንዲህ ከምትጨናነቂ ችስታ መሆንሽን ብትነግራቸው አይሻልም? ከዚያም ከባሳው ከወረደች በኋላ ከጓደኛዋ የተበደረችውን መነጽር ገጭ በማድረግ ከቤተ መንግስት የማይተናነስ መኖሪያ ቤት በር ላይ ትወርድና የበሩን ደውል ደውላ ወደ ውስጥ ትገባለች። ሆኖም ግን ውስጥ እንደገባች መኖሪያ ቤቱ ቤት ሳይሆን ዝም ብሎ የሚጎበኝ ሙዚየም መስሏት ፈዛ ትቀራለች። መፍዘዟን ያስተዋለችው የቤቷ እመቤትም ሲሆንን በመጥራት እንድትቀመጥ ታደርጋትና ያመጣቻቸውን ፋይሎች አገላብጣ ካየች በኋላ ሲሆን ከሰጠችው የቀበሌ መታወቂያ ጋር ፎቶ እንደማይመሳሰል ታስተውላለች። ሲሆን ያስገባችው መታወቂያ ምንም እንኳን እርሷ ባይሆንም ስራው ያስፈልጋት ስለነበር ብዙ ምክንያቶችን በመደርደር ሴቲቱን ታሳምናታለች። ሆኖም ሀብታሞች አንድ ነገር ላይ ሙጥኝ ስለማይሉ የመታወቂያው ነገር ይታለፍና ወደ ሌላ ርዕስ ይገባሉ። እናም ልጇ በትምህርት ብዛት እየተወጠረች ስለሆነ በሂሳብ ትምህርት ብቻ እንድትረዳት እንደምትፈልግ ታስረዳታለች። ከዚያም በስራው ከተስማሙ በኋላ የምሽት ተረኛ ሆና ወደምትሰራበት ሱፐርማርኬት ሱቅ ታመራለች። አስከትላም የተበደረችውን መነጽርና መታወቂያ ለባለቤቷ ትመልስላታለች። የሰው ወርቅ አያደምቅ አይደለም ይባላል። በቀጣዩ ቀንም ሲሆን ክፍሏ ውስጥ ሆና ወጥራ እያጠናች ሳለ ራሷን ከማጨናነቋ የተነሳ ከአፍንጫዋ ደም ይፈሳትና በሶፍት አፍንጫዋን ማጸዳዳት ትጀምራለች። በድንገት አንዲት ልጅ መታ መምህራቸው እንደሚፈልጋት ታሳውቃለች። በጥሪው መሰረትም ስትሄድ መምህሯ ቢሮ ያስጠራት ያን ያህል ተስፋ ያደረገችበትን ነፃ የትምህርት ዕድል ሌላ ተማሪ እንደወሰደባትና መሄድ እንደማትችል ይቅርታ እየጠየቀ ይነግራታል። ሲሆንም ህልሟ በሙሉ ገደል ገብቶባት ተስፋ በመቁረጥ ስሜት ደንግጣ ወደ ክፍሏ ትመለሳለች። ጓደኞቿም ስለ ትምህርቱ ሲጠይቋት ድህነቷ እንዳይታወቅባት ሆን ብላ መሄድ እንደማትፈልግ በማስመሰል ተዋሻቸዋለች። በዚህም ልቧ ተሰብሮ ማታ ላይ ወደ ቤት ስገባ አባቷ የታክሲ ብር ለመቆጠብ ብሎ በእግሩ ረጅም መንገድ ሲጓዝ ቆይቶ ህመሙ ተባብሶበት እያቃሰተ ታገኘዋለች። ምስኪን ይህን ያህል ገንዘብ የጠረረበት ቤተሰብ ነው እንዴ? አባቷም ለሷ ፍላጎት ማሟያ ሆን ብሎ የታክሲውን ብር ለመቆጠብ ያን ሁሉ መንገድ በእግሩ መምጣቱ ልቧን በሐዘን ሰብሯት ክፍሏ ገብታ ለምን የሀብታም ልጅ ሆኜ አልተፈጠርኩም እያለች የምሬት ለቅሶን ታነባለች። በቀጣዩ ቀንም ወደምታስጠናት ልጅ በመሄድ የቤት ስራዎቿን እየሰራችላት፣ በተቃራኒው ቅባቷ የሀብታም ልጅ ደግሞ በመስታወቷ ፊት ቆማ ከልብሶቿ ጋር የሚሄደውን ቦርሳ ተጨንቃ ስትመርጥ እንመለከታለን። የሰው ልጅ ተጨንቆ ቦርሳ ይገዛል እንጂ ተጨንቆ ቦርሳ ይመርጣል? ወቸውር ነው እንጂ። እናም ይቺ ሞልቃቃ በራሷ ገንዘብ ያመጣችው ይመስል ቦርሳው በውድ ዶላሮች እንደተገዛ እንቁልልጭ በሚመስል መልኩ ለሲሆን ትነግራታለች። ሲሆንም ምንም ውድ ቢገዙ ሁለቱም ቦርሳዎች ተመሳሳይ ከለር እንዳላቸው ነግራት አንዱን ትመርጥላታለች። ቅባቷ ልጅም ትንሽ በማሰብ አንዱን ቦርሳ እየሰጠቻት ሁለቱም ተመሳሳይ ስለሆኑ አንዱን ውሰጂው ትላታለች። ሲሆንም ፊት ለፊቷ ያለውን ቦርሳ በአትኩሮት እያየች ምናልባት በሸጠው ብዙ ሺህ ዶላሮችን ላገኝ እችላለሁ ብላ በማሰብ ቦርሳውን ልትቀበላት ብትልም ከረፈደ ነበር ቀበጧ ልጅ እየቀለደችባት እንደነበር የተረዳችው። ሀብታሟ ልጅም ማስከተላ ብዙ ደሃ የሆኑ ሰዎች ውድ ዕቃዎችን መግዛትም ሆነ ማግኘት የማይችሉት ዕቃውን እንደማይፈልጉት እያስመሰሉ ነው በማለት በአሽሙር ጠቅ ታደርጋታለች።
ራሽ ሞሪቺማ በአባቷ አበሻ ነች። በዚህም ንግግሯ ሲሆን ብትናደድም ያው ማድረግ የምትችለው መናደድ ብቻ ስለሆነ ንዴቷን ወጣ ዝም ትላለች። በቀጣዩ ቀንም ሲሆን ሞልቃቃዋ ልጅ ከትምህርቷ ሳትመለስ በፊት ወደ መኖሪያ ቤታቸው በመሄድ ሁሉንም የቤት ስራዎቿን ጥንቅቅ ካደረገችላት በኋላ ቤት ውስጥ ስትንጎራደድ ያሾፈችባትን ቦርሳ ታየውና አርገው መስታወቱ ፊት ትቆማለች። አስከትላም ፎቶ በመነሳት ኢንስታግራሟ ላይ ፖስት ታደርገዋለች። በቀጣዩ ቀንም ትምህርት ቤት ስትሄድ ብዙ ተማሪዎች ከበዋት አንቺ እውነትም ድንቅ ሀብታም ልጅ ነሽ እያሉ ስለ ቦርሳው በጥያቄ ያጣድፏታል። ሲሆን ግን ግራ ገብቷት ወደ ሽንት ቤት ገብታ ስልኳን ስትመለከት በዚያ ቦርሳ የተነሳችው ፎቶ በመቶዎች የሚቆጠሩ ላይኮችንና ተከታዮችን እንዳፈራላት ትመለከታለች። በጣም ደንግጣ ተመልሳ ወደ ሀብታሟ ቤትም በመሄድ ድራማዋን ለመቀጠል ትወስናለች። ከዚያም ወደ ልጆቹ ትመለስና እኔ ማውራት ስለማልወድ እንጂ አዎ የሀብታም ልጅ ነኝ፣ እንደናንተ የድሃ ልጅ ነበር የምመስላችሁ ትላቸዋለች። ከዚያን ጊዜ ጀምሮ ሲሆን በትምህርት ቤት ውስጥ በጣም የምትታወቅ ተማሪ እየሆነች ትመጣለች። በየቀኑም ቀድማ ወደዛ ቤት እየሄደች የልጅቷን ልብሶችና ቦርሳዎች እየለበሰች ፎቶ በመነሳትና በመፖሰት ፌመስ ኢንስታግራም ታዋቂ ሆና ማስታወቂያዎችን እየሰራች የምርም ሀብታም ልጅ ለመሆን እንዳለባት እቅድ ታውጣለች። ጓደኞቿ ግን እውነት ሀብታም ከሆንሽ ለምን ዕቃዎችሽን ይዘሽ ትምህርት ቤት አትመጪም በማለት ይጠይቋታል። እሷ ግን ብትደናገጥም ነገር ግን እንዳይነቃባት ለእናንተ ልጆች አዝኜና ስሜታችሁ እንዳይጎዳ ብዬ ነው ትላቸዋለች። እረ በፈጣሪ የዚች ልጅ ጥገራ ማን ነው? ውሸት ግን እየተመቼ። አስከትላም ስራ የምትሰራው ደግሞ እኔ ቤተሰቦቼ ላይ ጥገኛ መሆን ስለማልፈልግ ነው ብላ ስታሳምናቸው ይበልጥ አክብረዋት በትምህርት ቤት ውስጥ ታዋቂና ተወዳጅ ልጅ እየሆነች ትመጣለች። ሀብታም መሆኑ ባይሳካላትም ተወዳጅ ተማሪ መሆን ራሱ ግን አንድ ነገር ሆኖላታል። በዚህም ድፍረት አግኝታ ውሸቷን በመቀጠል እንደለመደችው አንድ ቀን ወደ ልጅቷ እናት ክፍል ገብታ ውድ የሆኑ ጌጣጌጦችን በማድረግ ፎቶ ትነሳለች። በዚህ ጊዜ በሰራተኛዋ ልትያዝ ጥቂት ነበር የቀራት። ግን ጌጣጌጦቹን ኋላ በመደበቅ በዘዴ ከመለሰች በኋላ ወደ ቁምሳጥኑ ሄዳ ስትከፍተው የዛኔ ሀብታሞች ትምህርት ቤት ዩኒፎርም ታገኘዋለች። ወዲያውኑም ለብሳው ፎቶ በመነሳት በቅርቡ ትምህርት ቤት ልቀይር ነው ብላ ኢንስታግራሟ ላይ ትፖስታለች። እንዴት ነው ቆይ ይነቃብኛል ብላ እንኳን አትፈራም እንዴ? ነገር ግን በድንገት ሳታስበው የሀብታሟ ልጅ ከተጠበቀው ሰዓት ቀድማ ስትመጣ ሲሆን በድንጋጤ ትርበደበዳለች። ከዚያም በፍጥነት አልጋዋ ስር ገብታ ትደበቃታለች። ስልኳን ግን መስታወቱ ላይ ረስተው ስለነበር የሀብታሟ ልጅ ስልኩን አግኝታው ትከፍተውና ወደ ኢንስታግራሟ ስትገባ ሲሆን በሷ ንብረቶች እየዘነጠች የተነሳቻቸውን ፎቶ ተመልክታ በንዴት ታብዳለች። ጨርቅሽን አለመጣለሽም አንቺ ሆነሽ ነው እናቴ። ልትበቀላትም ስትወስን ሲሆን በፍርሃት እየተንቀጠቀጠች ካልጋው ስር ተስባ በመውጣት ይህንን ያደረገችውን ስራ ለእናቷ እንዳትናገርባት ትማጸናት ጀመር። ልጅቷም ሚስጥሩን እንድትደብቅላት ከፈለገች የቤት ስራዋን ሁሉ በየቀኑ እንድትሰራላትና እንደ አገልጋይ ሰራተኛዋ ያዘዘቻትን ሁሉ የምታደርግላት ከሆነ ብላ አማራጭ ትሰጣታለች። አማራጭ የሌላት ሲሆንም በሐሳቡ ተስማማና ማታ ላይ ከሱፐርማርኬቱ ስራዋ መልስ የልጅቷን የቤት ስራ ደከመኝ ሰለቸኝ ሳትል ሌሊቱን ሙሉ እየሰራች ማደር ስራዋ ይሆናል። በማግስቱም ልጅቷ ልብስ ለመግዛት ስትወጣ የምትገዛቸውን ነገሮች ሁሉ እያሸከመቻት ፎቶ እያነሳቻቸው ሲያሻትም እንዳሽከር ቡና እንድታመጣላት እያዘዘቻት ሙሉ ቀን ስታሽከረክራት ትቆያለች። እሬችሽ ክርክሪት ይውጣብሽ ክፉ ሲሆንም እየተሰላቸች ቢሆንም ሚስጥሯ እንዳይወጣባት ስትል ግን የተባለችውን ሁሉ ጠብር ግፍ እያለች ታደርግላት ነበር። በማግስቱም ሲሆን በትምህርት ቤት ውስጥ ፈተና ስላለባት ወጥራ እያጠናች ሳለ በድንገት ልጅቷ ትደውልላትና አንድ እጅግ በጣም አስፈላጊ የሆነ ዶክመንት እቤቷ ረስታ እንደመጣችና ሄዳ እንድታመጣላት ትነግራታለች። ሲሆንም ደንግጣ ከሄደች ፈተናው ሊያመልጣት ስለሚችል በጣም ትጨነቃለች። ነገር ግን አማራጭ ስላልነበራት ሄዳ የተባለችውን ዶክመንት ለልጅቷ ይዛላት ስትመጣ ልጅቷ ከጓደኞቿ ጋር ከት ብላ እየሳቀችባት ፕራንክ እንደሆነና ምን ያህል አሽከሯ እንደሆነች ለጓደኞቿ ለማሳየት እንደሆነ ትነግራታለች። አሁን ይችን ጭኗ ስር ገብቶ የሚቆነጥጣት ሰው ይጥፋ። በዚህም ምክንያት
ፈተናዋ ስላመለጣት ሲሆን ልቧ ተሰብሮ ወደ መታጠቢያ ክፍል ገብታ ስቅስቅ ብላ ስታለቅስ አንዲት ያዘነችላት ተማሪ መታ ሶፍት ታቀብላታለች። ሲሆንም በልጅቷ ደግነት ተደንቃ ሳለ ድንገት ጀርባዋ ላይ ተለጥፎባት የነበረውንና ሌሎች ተማሪዎች መሳለቂያ አድርገው የጻፉባትን አሳፋሪ ወረቀት ያቺ ልጅ አንስታ ቀዳዳላት ትሄዳለች። ሲሆንም በድፍረቷ ተገርማ ኋላ ላይ ግን ስለሷ ስታጣራ ይህችም ልጅ ልክ እንደርሷ ድሃ እንደሆነች እንረዳለን። ወደ ኋላም ተመልሰን ታሪኳን ስናይ በነፃ የትምህርት ዕድል ወደዚህ ሀብታሞች ትምህርት ቤት ገብታ የሀብታሞቹ ልጆች ደሃነሽ እያሉ ሲያንገላቷት ለመበቀል መረጃዎችን አሰባስባ ለዳይሬክተሩ ነግረው ነበር። ግን ልጆቹ ከናጠጠ የሀብታም ቤተሰብ የመጡ ስለሆኑ እነርሱ ምንም ሳይሆኑ ቀርተው በምትኩ ሌላ ንጹህ ተማሪ በግፍ ሲባረር ስታይ ልጅቷን በጥፋተኝነት ስሜት ተውጣ ይቅርታ ልትጠይቅ ትሄዳለች። ልጁም ለዳይሬክተሩ ሪፖርት ያደረገችው እሷ መሆኗን እንደሚያውቅና ነገር ግን ስለርሱ መጨነቅ ትታ ተስፋ ሳትቆርጥ እነዚህን ጉዶችን እንድታጋለጥ እናም እንድትታገላቸው መክሯት እንደሄደ እንረዳለን። ይቺ ልጅም ያንን አደራ ይዛ ድሃ ተማሪዎች ሲጠቁ እየተከላከለች ትግሏን ስትቀጥል፣ በሌላ በኩል ሲሆን ከፈተናው በመቅረቷ ደሟ ፈልቶ ያቺን ያጃጀለቻትን የሀብታም ልጅ ለመበቀል አንድ ባሊ ሙሉ ውሃ ሞልታ የትምህርት ቤቱ ኢንተርቪው የሚደረግበት ቦታን ጠይቃ ወደዚያ ማምራት ትጀምራለች። ተማሪዎቹ በመጀመሪያ ሲመለከቷት ያበደች መስሏቸው ቢስቁባትም እሷ ግን እያስፈራራቻቸው ቀጥታ ጉዞዋን ትቀጥላለች። የሀብታም ልጆች እኮ ፈሪ ናቸው። ኮስተር ማለት ብቻ በቂ ነው። ወዲያውም ኢንተርቪው ወደሚደረግበት ክፍል በሩን በርግዳ በመግባት ያቺን ያናደደቻትን ልጅ የያዘችውን ሙሉ ባሊ ውሃ እላዩ ላይ ትገለበጥባታለች። መላ ሰውነቷን በውሃ በስብሶ ልጅቷ ኢንተርቪዋ ሲበላሽባት በንዴት ትውግትልና እናቷን ወዲያውኑ ደውላ ታስጠራታለች። በኋላም እናትየው ወዲያውኑ መታ ሲሆንም በጥፊ ካላጋቻት በኋላ ሕይወቷንም እንደምታበላሸው ትዝትባታለች። በዚህ ሰዓት የትምህርት ቤቱ ዳይሬክተር በዚያ በኩል እያለፈ ስለነበር የልጅቷ እናት ያደረገችውን ነገር አይቶ ከዚህ በኋላ ልጇ በዚህ ትምህርት ቤት እንደማትቀጥል ይነግራታል። በዚህ ጊዜ እናትየውም ያላሰበችው ዱብዳ ስለወረደባት እየተቅለሰለሰች ይቅርታ ለመጠየቅ ብትሞክርም ዳይሬክተሩ ግን ምንም ሳይሰማት ጥሏት ይሄዳል። የታባሽ ይህም ሲያንስሽ። በዚህም በንዴት ተሞልታ የሲሆንን ሕይወት ካላበላሹት ብላ በመዛት ወደ ሲሆን ትምህርት ቤት ትሄድና ለዳይሬክተሩ ስለ ሲሆን ማንነት፣ ስለ ማጭበርበሯ እንዲሁም ጌጣጌጦችን እንደሰረቀቻት ጭምር እየፈጠረች ትናገራለች። አቤት መቀደድ! በዚህም መሰረት ሲሆን ቢሮ ተጠርታ ከትምህርት ቤት እንደምትባረር ሲነገራት በፍርሃት ተርበድብዳ በሰረቀችው ዕቃ የተነሳቻቸውን ፎቶዎችም ማንም እንዳያያቸው ሆን ብላ ኢንስታግራም አካውንቷን ትዘጋዋለች። ወደ ክፍሏ ስትመለስ ግን ሁሉም ተማሪዎች ጉዱን ሰምተው ስለነበር ውሸታም ነሽ እያሉ ያሾፉባትና ወረቀት እየወረወሩ ያዋርዷት ጀመር። ሲሆንም በዚህ ጊዜ መግቢያ መውጫው ይጣፈባታል። እናም ተማሪዎቹ አንቺ ውሸታም ልጅ እዚህ ትምህርት ቤታችን ውስጥ ቦታ የለሽም እያሉ ሲያባረሯት በድንገት ያቺ ሀብታም ልጅ ሚሴጅ ትልክላታለች። ከዚያም እናቴ ባንቺና በጓደኛሽ ላይ ክስ ትመሰርታለች ትላታለች። ሲሆንም በድንጋጤ ተወጣ በሷ ስህተት ጓደኛዋ ልትጎዳ እንደሆነ ቢገባትም ሁሉንም ነገር ለማስተካከል ወስና ወደዛ የሀብታሞች ትምህርት ቤት ሄዳ ዳይሬክተሩ ጋርም ትቀርብና ጥፋቱን ሁሉ በራሷ ላይ አድርጋ ያቺ ሀብታም ልጅ ንጹህ መሆኗን ተመሰክርላታለች። ከዚያም ክሱ እንዲቀርላትና ከትምህርት ቤቱ እንዳያባረራት እግሩ ስር ወድቃ ትለምነዋለች። ዳይሬክተሩ ግን የትምህርት ቤታችን ስም ከምንም በላይ ነው ይላትና አሻፈረኝ ብሎ ዘበኛ ጠርቶ ያስወጣታል። እናም ሲሆን ተስፋ በመቁረጥ በቃ ክስ ተመስርቶብኝ ወደ ወህኒ ልወርድ ነው ብላ ወደ ሽንት ቤት ገብታ ተደፍታ ስታለቅስ እዚያ ውስጥ ተደብቆ ሲያጨስ የነበረ አንድ ተማሪ ያጋጥማታል። እሱም እሷ እንዳትይዘው ብሎ ሾልኮ ሊወጣ ሲል በድንገት እግሩን ይዛው የሴቶች ሽንት ቤት ምን ትሰራለህ ብላ ትጮህበታለች። እህት አለም ለምን ሽንት ቤት ውስጥ ድግስ አያዘጋጅም? ምን አገባሽ አንቺ? እሱም ደንግጦ ሲጋራ እያጨስኩ ነበር፣ ከረጅም ጊዜ በፊት እዚህ ሽንት ቤት ውስጥ አንዲት ሴት ተማሪ ሞታ ተገኝታ ስለነበር ይህን ሽንት ቤት ማንም እንዳይጠቀመው ተከልክሏል። ስለዚህ ማንም ስለማይመጣ እኔም እዚህ ተደብቄ አጨሳለሁ ይላታል። ከዚያም ስሙ ያንግ እንደሚባል ከነገራት በኋላ ዳይሬክተሩን ማግኘት እንደምትፈልግ ሲያውቅ ሊረዳት ወስኖ ከትምህርት ቤቱ ግቢ በአጥር አዘልሎ ያስወጣታል። ከዚያም የሚታየው ቀይ መኪና የሱ እንደሆነና እዛ ጋር እንድትጠብቀው ነግሯት ሲሄድ ሲሆንም በጣም ደክሟት ስለነበር እዛው ባለችበት እንቅልፍ ይወስዳታል። እናም በመሃል በድንገት ስትባንን ሰዓቱ በጣም ሄዶ እኩለ ሌሊት ሲሆን ነገር ግን መኪናዋ ከዛ ቦታ ለመንቀሳቀሷን ትመለከታለች።
ወደ መኪናዋም ተጠግታ ምን እንደተፈጠረ ለማየት ስትሞክር ድንገት ከህንፃው ጣራ ላይ የሆነ ሰው በግንባሩ ተፈጥፍጦ መውደቁን አይታ በድንጋጤ ክው ብላ ሮጣ ስትጠጋ ያቺ ቀድሞ በመልካምነቱ የረዳቻት ምስኪን ልጅ ሆና ታገኛታለች። ያኔ ስታለቅስ ሶፍት የሰጠቻት ልጅ ማለት ነው። ወዲያውም ቀና ብላ ወደ ጣሪያው ስትመለከት የሆነ ሰው በጨለማው ሲንቀሳቀስ አይታ ልጅቷን የገፋት ሰው እንደሆነ ይገባታል። እየጮኸችም እርዳታ ትጣራለች። ነገር ግን ልጅቷ በጣር ላይ እያለች ህይወቷ ሊያልፍ ምንም አልቀረውም። ግን አምቡላንስ መጥቶ ወደ ሆስፒታል አፋፍሶ ይወስዷታል። በመቀጠልም ፖሊሶች ተከታትለው መጥተው የሲሆንን ቃል ሲቀበሏት እየተንቀጠቀጠችና እያለቀሰች ጣራው ላይ አንድ ሰው እንዳየችና ነገሩ አደጋ ወይም ራስ ማጥፋት ሳይሆን የግድያ ሙከራ እንደሆነ ትመሰክራለች። እናም ይሄ ወሬ የትምህርት ቤቱ ዳይሬክተር ጋር ደርሶ ጸሐፊው ልጅቷ ኮማ ውስጥ እንደሆነችና ህይወቷ አደጋ ላይ እንደሆነ ሲነግረው ዳይሬክተሩ ግን ልቡን በጭካኔ ሞልቶ እሷ እኮ ዝም ብላ ደሃ ተማሪያችን ናት፣ ሞተች ቀረች፣ ምንም አያገባኝም በሚል ነገሩን እንደቀላል አይቶት የትምህርት ቤቱ ስም እንዳይበላሽበት ሲል ብቻ ራሷን ለማጥፋት እንደሞከረች እንዲወራ ይወስናል። የድሃ ልጅ መሆን ግን ችግሩ ይሄ በቃ ማንም አይወድም። ጸሐፊው ግን ድርጊቱን ሲሆን እንዳየችው ሲነግረው መጀመሪያ ላይ ቢደናገጥም በኋላ ግን ምስክሯ እሷ መሆኗን ሲያስተውል እንዴት አድርጎ አፏን ማዘጋት እንዳለበት ማሰብ ይጀምራል። እዚያም አንድ ሐሳብ መጥቶለት ደህና በማለት ጸሐፊውን ሲሆን ምን እያደረገች እንደሆነ እንዲያጣራ ሆስፒታል እንዲቆይ ይነግረዋል። በማግስቱ ሲሆንም ወደ ቤቷ ስትመለስ ያቺ ሀብታም ልጅ በሯ ላይ ስትጠብቃት ትመለከታታለች። ሲሆን ልትጣላት የመጣች መስሏት በፍርሃት ተሞልታ ሳለ ልጅቷ ግን በተቃራኒው በአንቺ ምክንያት እኮ ዳይሬክተሩ በትምህርት ቤቱ እንድቀጥል ፈቀደልኝ በማለት ታመሰግናታለች። ከዚያም እናቷ እሷ ላይና ጓደኛዋ ላይ ልትመሰርት ያሰበችውን ክስ እንዳነሳችላት ነግራት አመጣችላትን ስጦታም ሰጥታት ትሄዳለች። ሲሆንም ነገር ሁሉ ግራ እየገባት ወደ ቤቷ ስትገባ አባቷ የት ነበርሽ ብሎ ይጠይቃታል። እሷም ከጓደኛዋ ጋር ስታጠና እንደመሸባት በመናገር ተዋሻውና ወደ ክፍሏ ገብታ ዘግቶ የነበረውን ስልኳን ቻርጅ አርጋ ትከፍተዋለች። በዚህ ጊዜ የትምህርት ቤቱ ዳይሬክተር በሚሴጅ ስልኳን አጨናንቆት ታገኘዋለች። እንደከፈተችውም ነበር ወሬው የደወለው። ከዚያም ያንን ጣራ ላይ ያየሽውን ነገር ሚስጥር አድርገሽ ከያሽልኝ እኔ ደግሞ ውለታሽን በመክፈል የምትፈልጊውን የትምህርት ዕድል በእኛ ትምህርት ቤት በነፃ አመቻችልሻለሁ ብሎ አጓጊ ስምምነት ያቀርብላታል። ሲሆን ስትሰማ መጀመሪያ ላይ ብትደናገጥም በኋላ ላይ ግን የምትመኘውን ህይወት የምታገኝበት ብቸኛው አቋራጭ መንገድ መሆኑን ተረድታ ህልሟን ለማሳካት ስትል በዳይሬክተሩ ሐሳብ ተስማማና ዝም ለማለት ትወስናለች። በሌላ በኩል ከሀብታሞቹ ትምህርት ቤት በግፍ የተባረረው ልጅ ወደ ሆስፒታል ሄዶ የልጅቷን እናት እያጽናናት ድሮ የሀብታም ልጆች እንዴት ያንገላቱት እንደነበርና ዳይሬክተሩም ቤተሰቦቻቸው ትልቅ የገንዘብ እርዳታን ለትምህርት ቤቱ ስለሚያደርጉ አይቶ እንዳላየ እንደሚሆን እንዲሁም ለድሆች ምንም ግድ እንደሌለው ትዝ እያለው በምሬት ይብሰለሰላል። በሌላ በኩል በትምህርት ቤቱ ተማሪዎች ታማሚዋ ጓደኛቸውን ጠይቁ ተብሎ ሲነገራቸው እነዚህ ሀብታም ልጆች ግን እሷ እኮ ድሃ ስለሆነች እኛ ደረጃ አይደለችም፣ ጓደኛችንም ልትሆን አትችልም በማለት እያሽሟጠጡ በሳቅ ተነስተው ይሄዳሉ። ገንዘብ ግን እንደሚያረግ ከሆነ ሀብታም መሆን አያስፈልግም ማለት ነው። ያጣ ለማኝ ተሳርቦ ይሄዳል እንዳትሉኝ ብቻ። ግን በማግስቱ ሲሆን ወደ ድሮ ትምህርት ቤቷ ዕቃዎችን ለመውሰድ ስትሄድ ጓደኞቿ ተባረሽ ነው እያሉ ሲያሾፉባት፣ እሷ ግን በኩራት ተሳስታችኋል፣ እኔ ወደዛኛው የናጠጡ የሀብታም ትምህርት ቤት ልገባ ነው ብላ ያልጠበቁትን ዜና ትነግራቸዋለች። በዚህ ጊዜ ሁሉም በድንጋጤ አፋቸውን ከፍተው በመስኮት በኩል ሲመለከቷት እሷም ልክ እንዳሸናፊ በኩራት ፈገግ እያለች ከትምህርት ቤቱ ወጥታ ትሄዳለች። ደስ ስትል ግን የኔ ፍልቅልቅ ማታ ላይም ወደምትሰራበት ሱፐርማርኬት ሄዳ ካሁን በኋላ ይስራ በቃኝ በማለት ለአንዴና ለመጨረሻ ጊዜ ተለቃለች። ጓደኛዋንም ላደረገችላት ነገር ሁሉ እያመሰገነቻት ሕይወቷ እንደተቀየረ አይኖቿ በደስታ እየበሩ ትነግራታለች። ነገር ግን ዋናው ሚስጥር ማለትም ከዳይሬክተሩ ጋር በድብቅ ያስማማቸውን ስምምነት ሳትነግራት ትቀራለች። በማግስቱም የዳይሬክተሩ ጸሐፊ ያንን የትምህርት ቤቱን የሀብታም ዩኒፎርም ሲያመጣላት ትለብሰውና እንዴት እንደሚያምር አይታው እየተደሰተች ልክ እንደ ሀብታም ልጆች ወደ ሞል ትሄድና ለዩኒፎርሟ የሚሆን ማች የሚያደርግ ጫማ ለመግዛት ዋጋውን ትጠይቃለች። ነገር ግን የሰማችው ዋጋ እሳቱን ይፈጃታል። ግን እሷ እስከዛሬ ያጠራቀመችውን ገንዘብ እንዳለ ጠራርጋ በማውጣት አንድ ጫማ ብቻ ገዝታ ትወጣለች። ከዚያም
አዲሱን ጫማዋን ገዝታ እየወጣች ሳለ በድንገት አንዲት ልጅ ጋር ትጋጭና ልጅቷ የያዘችውን ቡና እንዳለ ጫማዋ ላይ ትደፋባታለች። ሲሆንም በድንጋጤ እየሮጠች ወደ ሽንት ቤት ገብታ ጫማውን ታጣጥበዋለች። ይህ ነገር ግን ኮንጎ ነው እንደሚታጠብ። እንደጨረሰችም ካርቶኑን ስትመለከት ከዳይሬክተሩ ጋር ምን እንደተስማማሽ አውቃለሁ የሚል ጽሑፍ ታገኛለች። በዚህ ጊዜ ያቺ የተጋጨቻት ልጅ እንደሰጠቻት ገብቷት ልትፈልጋት ብትወጣም ሳታገኛት ትቀራለች። ተመልሳም ወደ ሽንት ቤቱ ስትገባ ያን ያህል ዋጋ የከፈለችበት ጫማ መሰረቁን አይታ በድንጋጤ ቀው ትላለች። በድንገት አንዲት ሌላ ልጅ ያንኑ አይነት ጫማ አድርጋ ወደ ሽንት ቤቱም ትመጣለች። ሲሆንም ልጅቷ የሰረቀቻት ስለመሰላት ጫማዬን መልሺ ብላ ትይዛታለች። ነገር ግን ያላወቀችው አንድ ነገር ቢኖር ይህች ልጅ ጂኒ የምትባል በጣም ሀብታም የትምህርት ቤቱ ንግስትና የጉልበተኞች አለቃ መሆኗን ነበር። ጂንም የሲዮንን ዩኒፎርም ካየች በኋላ አዲስ ገቢ ስለሆነች ማንነቴን ስላላወቀች ነው በማለት ራሷን ትክብና ሶፍት ፊት ለፊቷ ላይ እየወረወረች ድጋሚ አጠገቤ ብትደርሺ ትጸጸሻለች ትላታለች። ሲሆን ግን በንዴት ተሞልታ ወደ ሽንት ቤት መግባት እንደመውጣት ቀላል አይደለም ብላት በማሽሟጠጥ ወዲያውኑ እንደ መብረቅ ትከመርባትና የጂኒን ጸጉር ነጭታና ፊቷ እስኪበላሽ ድረስ በጥፊ አጋጭታት ጫማዋን ተቀብላ ወደ ሱቁ ትመለሳለች። በነገራችን ላይ የመንግስት ተማሪዎች ከግል ተማሪዎች የበለጠ ድብድብ ላይ አንደኛ ናቸው። ሆኖም ጫማውን ለመመለስ ብትሞክርም ካርቶኑ ግን ስለሌለ አንቀበልም ብለዋት ተስፋ በመቁረጥ በፌስታሏ ይዛ ወደ ቤቷ ትሄዳለች። በሌላ በኩል ጂኒ በደረሰባት ውርደት ንዴቷ ጣራ ላይ ነክቶ ሲሆንን ለመበቀል እየዛተች ታድራለች። የኔ እናት አርፈሽ ተኚ። የአርሰናል የዩናይትድ ደጋፊ መስል ለምን ጨጓራሽን ታቃጥያለሽ? በነጋታው ሲሆን ሀገር ሰላም ብላ በአዲስ መንፈስና ደስታ ወደ አዲሱ ትምህርት ቤቷ ትገባለች። ግቢውንም ስትዘዋወር ያየችው ግዙፍ የመዋኛ ገንዳ፣ የኳስ ሜዳ እንዲሁም እጅግ ዘመናዊ ነገሮች ሁሉም ተማሪ አይነት የሚመኘው ሆኖ በማግኘቷ ውስጧ በሐሴት ይሞላና ራሷን እንደ እድለኛ ሰው ቆጥራ ትደሰታለች። ጂኒ ግን ገና ትምህርት ቤት እንደደረሰች በንዴት ፊቷን አኮሳትራ ትመጣለች። ያ የቆሰለውን ፊቷም ጓደኞቿ ሲያዩ ይደናገጣሉ። እሷ ግን ምንም ሳትላቸው ያቺ ሲሆን የምትባል አዲሷን ተማሪ አምጡልኝና ሕይወቷን ላበላሹ ብላ ለጓደኞቿ ትዕዛዝ ትሰጣቸዋለች። በዚያው ቅጽበት ሲሆን ወደ ቢሮ ገብታ መታወቂያዋን ተቀብላ የተማሪዎች ተወካይ ጋር እንድትሄድ ሲነገራት በተባለችው መሰረት ትሄዳለች። ግን የተማሪዎች ተወካዩ በዚያ ሽንት ቤት ውስጥ ሲያጨስ ያገኘችው ያንግ የሚባለው ተማሪ ሆኖ ታገኘዋለች። ያንግም ወዲያውኑ አውቋት ስለነበር ያኔ ከትምህርት ቤት ባጥር ዘለሽ ወጣሽው ልጅ አይደለሽ እንዴ ሲላት በድንጋጤ እባክህ እዚያ አታዋርደኝ፣ አዲስ ሕይወት መጀመር ነው የምፈልገው ብላ ትለምነዋለች። እሱም እሺ በቃ እንርሳው ብሏት ትምህርት ቤቱን ሊያስጎበኛት እጇን ይዞ ሊሄድ ሲል በድንገት ጁን የሚባል መልካም ልጅ ይመጣና ያንግ እየተተናኮላት ስለመሰለው እጇን በኃይል ይነጥቀውና ወደ ራሱ ይወስዳታል። በዚህ ጊዜ ሁለቱ ወንዶች እርስ በርስ ይፋጠጣሉ። ከዚያም ማንን እንደምትመርጥ ሲጠይቋት ሲሆን ግን ግራ ትጋባለች። በመጨረሻም ግን ጁንን መርጣው አብራ ትሄዳለች። መልክ የሌለው አይመረጥም ማለት ነው በቃ። ከዚያም ጁን በጣም ተንከባክቦና ስልክ ቁጥሩን ሰጥቷት ማንኛውም ችግር ካጋጠመሽ ደውይልኝ ይላታል። ሲሆንም በንግግሩ ደስ ብሏት ትማረክበታለች። በኋላ ላይ ወደ ሎከሯ ስትሄድ ግን ያንን የድሮ ጫማዋንና እንኳን ወደ ገሃነም በሰላም መጣሽ ሕይወትሽን ነው ማበላሽው የሚል አንድ አስፈሪ ደብዳቤ ታገኛለች። በዚህ ጊዜ ጂኒ ጫማውን እንዳልሰረቀችባት ተረድታ በተናገርኳት ነገር ተጸጽቻለሁ ብላ በማሰብ ይቅርታ ልትጠይቃት ስታፈላልጋት ሳታስበው የጂኒ ጓደኞች ጠልፎ ይጥሏትና መሬት ለመሬት እየጎተቱ ያዋርዷታል። በጭንቀትም ጫማዋን አውልቃ እንዳበበ ቢቂላ እግሬ አውጪኝ ብላ ትፈረጥጣለች። ከዚያም የዳይሬክተሩ ቢሮ ጋር ተደብቃ ሄዳ እርዳታ ትጠይቀዋለች። ነገር ግን ዳይሬክተሩ ፊት እየነሳትና እየሳቀባት እኔ እኮ ቃሌን ጠብቄያለሁ፣ ያለ ክፍያ በነፃ አስገብቼሻለሁ፣ ከዚህ በኋላ ራስሽን መጠበቅ ያንቺ ኃላፊነት ነው፣ ካልሆነ ግን ከዚህ ትምህርት ቤት መውጣት ትችያለሽ ብሎ ያባርራታል። እናም ሲሆን ልቧ ተሰብሮና ተስፋ ቆርጣ ከቢሮ ስትወጣ ጂኒ በክፋት ፈገግ እያለች ትጠብቃትና በትዕቢት ተወጥራ ይቅርታ እንዳደርግልሽ ከፈለግሽ ተንበርክከሽ ጫማ ይላሽ ትላታለች። ምንድነው ግን ትምህርት ቤቱ ሕግ የለውም ልበል? አልገባኝ። ነገር ግን
ሲሆን በፍርሃት ከመንቀጥቀጥ ይልቅ አይኗን እያየቻት እናቴ ድሮ የበሰበሰ ዝናብ አይፈራም ትለኝ ነበር ካለቻት በኋላ በድንገት ሳታስበው ያልጠበቀችውን ቡጥ ይለጥፋላት ከዛ ቦታ ትፈረጥጣለች። አይ ሲሆን ዶችን መተወኪ መርጦ አባላችን እኮ ነሽ። ተማሪዎቹ በሲሆን ድፍረት አፋቸውን ከፍተው ቢገረሙም ወዲያው ግን ዋጋሽን እንሰጥሻለን እያሉ እንደ ታዳኝ ኋላ ኋላ እያባረሯት ሲሆንም መግቢያ መውጫ ጠፍቷት ተጨንቃ እየሮጠች ሳለ በድንገት አንዲት የስዕል ተማሪ እጇን ጎትታ ወደ አርት ክፍል ውስጥ በማስገባት ለጥቂት ታተርፋታለች። አረጋግታትም የተጎዳው እግሯን ካከመችላት በኋላ ጫማም ትሰጣታለች። በኋላም ሲሆን በዚህ ትምህርት ቤት ውስጥ ሁሉም ሰው ክፉ አለመሆኑን ተረድታ እያመሰገነቻት ለምን ግን ተማሪዎቹ እንደዚህ ጨካኝ እንደሆኑ ስትጠይቃት ይህቺ ሳሊ ልጅም የትምህርት ቤቱን የተበላሸ አሰራርና የሀብታም ልጆች ዳሆችን እንዴት አድርገው ከእግራቸው ስር እየረገጡ እንደሚገዟቸው ታስረዳታለች። እና ታዲያ ትምህርት ቤት ነው ባርነት ነው የሚሉት? ጂኒም የዚህ ትምህርት ቤት ንግስትና አይነክ የሆነችው በናጠጠ ሀብቷ ምክንያት ማንም ሊጋፈጣት ስለማይችል እንደሆነና አንቺን ብትሆኚ ምንም ባታደርጊያት እንኳን በነፃ ስለገባሽ መግፋትሽና መጠቃትሽ አይቀርም ብላ እውነቱን ትነግራታለች። ሲሆን ነገሩ ቢከብዳትም ግን ትግሉን ልትጋፈጥና ልትቋቋም ወስና ያቺን ሳሊ ልጅማ መስግና ትወጣለች። ልጅቷ ግን ከኋላ የሰጠቻት አጠራጣሪና ተንኮል የያዘ እይታዋ ታማኝ ላትሆን እንደምትችል የሚያሳየን ነበር። በኋላ ላይ ሲሆን ተደብቃ ሳለ ያ መጀመሪያ ወደ ትምህርት ቤቱ ስትገባ የተቀበላት ጁንን አስታውሳ ባክህን እርዳኝ ብላ ሚሴጅ ትልክለታለች። እነዚያ ጨካኝ ጂኒ ተላላኪዎች ግን አድፍጦ ይዟታል። መፈናፈኛ ሲያሳጧትም ስልኳን አውጥታ ቪዲዮ ቀርጬ ኢንተርኔት ላይ ነው ማውጣው በማለት ብታስፈራራቸውም እነሱ ግን በፌዝ እየሳቁባት እኛ እኮ ሀብታምና የሀብታም ልጆች ነን ማንም አይነካንም በማለት ሊመቷት ወደሷ ይጠጋሉ። በዚህ ጊዜ በድንገት ጁን እንደ መልአክ ከየት መጣ ሳይባል ዘሎ ገብቶ ሳትወድቅ እቅፍ ድግፍ አድርጎ ያድናታል። ሁሉም ተማሪዎች ጁን የትምህርት ቤቱ ዳይሬክተር ልጅ መሆኑን ስለሚያውቁ እንዴት ለሷ ይደረብላታል ብለው አፋቸውን ይዘው በግርምት ይመለከቱ ጀመር። በማግስቱ ጂኒ ወደ ቤቷ ሄዳ ከእንጀራ እናቷ ጋር ስትጣላ እንመለከታለን። ለካ ጂኒ ድሆችን ከልቧ የምትጠላበት ዋና ምክንያት የእንጀራ እናቷ ድሮ ድሃ የነበረችና አባቷን አታላ ንብረቱን የተቆጣጠረች ጎልዲገር ሴት ስለሆነች ድሆችም በሙሉ አጋጣሚ የሚጠብቁና ስግብግብ ናቸው ብላ ስለምታመን እንደሆነ እንረዳለን። ሀብታሞች ስለኛ እንደዚህ ነው የሚያስቡት ማለት ነው። እንደዚህ ከሆነ ግን ያሳዝናል። በሌላ በኩል ጁን ሲሆንን ወደ ጣሪያው ይዟት ወጥቶ የተጎዳ እግሯን በእርጋታ እያከመላት ባንዴት ሲጠቀልልላት ሲሆን በሁኔታው ተሸውዳ ለኔ ፍቅር ስላለው ነው እንደዚህ የሚንከባከበኝ ብላ ብታስብም እሱ ግን በድንገት እውነታውን አውጥቶ እኔም ወዳት ያቺ ኮማ ውስጥ ታማ ያለችውን ልጅ ነው ብሎ ዱብዳ ያወርድባታል። ምን ነው ጎረምሳው ጥሩ ሰው አልነበርክ እንዴ? አሁን መርዶ በጠራራ ፀሐይ ይነገራል። አስከትሎም ያቺን ልጅ ከጣራ ላይ የገፈተራት ማን እንደሆነ አይተሽ ከሆነ ንገሪኝ ሲላት ሲሆንም ለካ ለዚህ ነው ብሎ ይቀርበኝ ብላ ትደነግጣለች። ወዲያው ግን አጋጣሚውን ለራሷ ጥቅም ልታውለው አስባ ማን እንደሆነ አውቃለሁ እንድነግርህ ከፈለክ ከጉልበተኞቹ ትጠብቀኛለህ ወይ እንዲሁም እንደ ፍቅረኛዬ ታስመስላለህ በማለት ይህንን አሪፍ አጋጣሚ ልትጠቀምበት ታስባለች። እሱም እውነቱን ለማወቅ ሲል እሺ ብሎ በሐሳቧ ይስማማል። ያው ስጥ ይሰጣል ነው እንግዲህ ነገሩ። እናም በማግስቱ ትምህርት ቤት ሲመጡ በመኪናው ይዟት መጥቶ ሁሉም ተማሪዎች እያዩ እጅ ለእጅ ተያይዘው በመግባት ከደካማነት ወደ ጠባቂ ያላት ተማሪነት ሲቀይራት ተማሪዎች በሙሉ ነገሩን ማመን ያቀታቸዋል። ሲሆን አይነኬና የዳይሬክተሩ ልጅ ከሆነው ከጁን ጋር መሆኗን አይተው በቅናት ሲቃጠሉ ጁን ለጓደኞቹ ግንኙነታቸውን ከማረጋገጥም በላይ ከዛሬ ጀምሮ ማንም አይኗን ቀና ብሎ እንዳያት ካልሆነ ግን አይናችሁን ማጠፋላችሁ በማለት ቀጭን የሆነ ማስጠንቀቂያ ይሰጣቸዋል። ሲሆንም ወደ ክፍል ስትገባ እስካሁን ሲያዋርዷት የነበሩት ተማሪዎች ባህሪያቸው ባንዴ ተቀይሮ ሁሉም ያለቀለቁ ጓደኛዋ መሆን እንደሚፈልጉ ታያለች። ድሮም ፈሪሶ መጨረሻው ማለቅለቅ ነው። በሉ እንግዲህ ያለቅልቁ።
ሲሆንም ለመጀመሪያ ጊዜ እንደ ሰው ክብር አግኝታ ደረቷን ነፍታ ስትሄድ የሀብታም ልጆችም ለሚያዘጋጁት ድግስ ይጋብዟት ጀመር። ግን ለግብዣው የምትለብሰው ልብስ ስለሌላት ተጨንቃ ለዛች ጓደኛዋ ታዋጊያታለች። ልጅቷም ሂጂና ከዛች ከምታስጠኛት ሀብታሟ ልጅ ተዋሺ ብላ ሐሳብ ታቀርብላታለች። ሲሆንም እውነትሽን ነው ለካ እሷ አለች ብላ ኮራ ብላ በመሄድ ትጠይቃታለች። ነገር ግን ልጅቷ በዋዛ እንደማትሰጣትና ለልብሱ ማስያዣ የሚሆን ነገር እንድታመጣ ትጠይቃታለች። በዚህም መሰረት ሲሆን እንደ ማስያዣ አልበላም አልጠጣም ብላ ያጠራቀመቻትን ብር እንደ ዋስትና ብትሰጣትም ሀብታሟ ልጅ ግን በሳቅ ፍርስ ብላ ይህ እኮ ለኔ ለአንድ ቀን ዘና በይበት ተብሎ የሚሰጠኝ ሽርፍራፊ ሳንቲም ነው ትላታለች። ምንድን ነው የምትቀባጥረው? ገንዘብሽ ለምን ሞያ ላይ ወስደሽ? ልጅቷ እኮ ቀሚስሽን ጠይቀች። ሀብታሟም ማስከትላ ቀሚሱ ዋጋው $10,000 እንደሆነ አውቂ ትላታለች። በኢትዮጵያ ስንመታው ወደ 160,000 ማለት እኮ ነው። ከዚያም ቀሚሱን እሰጥሻለሁ፣ ነገር ግን አንዲት ጉዳት ካረፈበት ድራሽ አባትሽን ነው ማጠፋው ብላ አስጠንቅቃት ውዱን ቀሚስ ትሰጣትና በመኪናዋም ፓርቲው ድረስ ተሸኛታለች። ግን ሲሆን ፓርቲው በር ላይ እንደደረሰች ሳታስበው ፍርሃት ተሰምቷት ተመልሳ ልትሄድ ስትል ጓደኛዋ አንቺ እኮ ቆንጆ ነሽ ከማንም አታንሽም ብላት በራስ መተማመን ትሰጣታለች። ሲሆንም በዚህ በራስ መተማመን ተሞልታ ልክ እንደ ንግሥት ቀና ብላ ወደ ውስጥ ትዘልቃለች። ከገባችም በኋላ የሀብታሞችን ዓለም አይታ እየተገረመች ስትዝናና በድንገት አንዷ ቱጃር ልጅ ሆን ብላ ገፍትራ ትጥላታለች። ሲሆንም ተደናቅፋ ስትወድቅ የያዘችው መጠጥ ሙሉ በሙሉ እዚያ ውድ በሆነ ልብስ ላይ ተደፍቶ ሙሉ በሙሉ ይበላሻል። ድሮም አደራ የበዛበት ነገር መጨረሻ ይሁን። ሲሆንም በዛ ውድ ልብስ መበላሸት ተደናቅጣ በፍጥነት ልታጸዳደው ስትሞክር ያቺ ትምህርት ቤት የጠመደቻት ጃኒ ሳቅ በሳቅ ሆና ወደዛ ቦታ ትመጣና እላይዋ ላይ ሌላ መጠጥ እየደፋችባት ቦታሽን ወቂ፣ ከሀብታም ልጅ ጋር ሆንሽ ማለት ከኛ እኩል ጋር ነሽ ማለት አይደለም፣ ቦታሽን ማወቅ ካልቻልሽ ደግሞ እኛ እንደዚህ እያደረግን እናሳውቅሻለን በማለት ትሳለቅባታለች። ሲሆንም በንዴት ተቃጥላ ተነስታ ልታንቃት ስትል የጂኒ ቦዲጋርዶች መጥተው ፓርቲው የጂኒ መሆኑን እየነገሯት እንደ ውሻ አንጠልጥለው ያባርሯታል። ነገሩ ሁሉ የጂኒ ሴራና ተንኮል መሆኑን ተረድታም በጸጥታ አንገቷን ደፍታ ወደ ቤቷ ትመለሳለች። አበረውባት ነው እንጂ እጄ የምትሰጥ ልጅ እንኳን አልነበረችም። በዚህ ላይ በጣም ተከፍታ ሳትጨርስ ያቺ ልብሱን ያዋሰቻት ልጅ ጉዳዩን ሰምታ ኖሮ በአንድ ወር ውስጥ የልብሱን ዋጋ $10,000 ካልከፈልሽኝ አሳስርሻለሁ ብላ ማስጠንቀቂያ ትልክላታለች። ምስኪኗ ሲሆንም በጭንቀት ምክንያት ሌሊቱን ሙሉ እንቅልፍ አጥታ ታድራለች። እንዴት ነው ግን ወገን መዋጮ ነገርን ሞክርላት ይሆን? በማግስቱ ጠዋት ቁርስ ላይ ለአባቷ ብር እንደምትፈልግ ስትነግረው አባቷም የዋህና ልጁን ወዳድ ስለሆነ ዋሌቱን አውጥቶ ስንት ልስጥሽ ልጄ ስንት ነው የምትፈልጊው ይላታል። እሷም ቀለል አድርጋ ብዙም አይደለም አባቴ $10,000 ብቻ ነው የምፈልገው ትለዋለች። በዚህ ጊዜ ወንድሟ በድንጋጤና በንዴት ተነስቶ አንቺ ሴት ሆይ አብደሻል፣ ቤታችን ቢሸጥ እንኳን የዚችን ግማሽ እኮ አይሞላም ብሎ ሲያባረራት ወደ ክፍሏ ሮጣ ገብታ በሯን ጠርቅማ ዘግታ በዚያ በተበላሸ ቀሚስ ላይ ተደፍታ ማልቀስ ትጀምራለች። ግን ይህንን ጉዳይ የሰማው ወዳጇ የዳይሬክተሩ ልጅ ጁን በጣም ተናዶ ጉልበተኛዋ ጁንን ለብቻው ያገኛትና ከልጅነት ጀምሮ አብረው ያደጉ ልጆች መሆናቸውን እያስታወሰ ሲሆንን ካሁን በኋላ መፋታት እንዳለባትና ማንገላታቷን እንድታቆም ሲያስጠነቅቃት፣ ጂኒ ግን በንቀት ሳቅ እየሳቀች ስማ እሷ የምትወድ ይመስላል እንዴ? ልክ እንደ እንጀራ እናቴ ስግብግብና ለገንዘብ ብላ የተጠጋች መሆኑን ማወቅ አለብህ፣ ንቃ እንጂ ብሮ ብላ ብትመክረውም ነገር ግን ጁን ምክሯን ከምንም ሳይቆጥረው ባለችበት ጥሏት ይሄዳል። በኋላ ላይ የሲሆን በፓርቲው መዋረድ በቪዲዮ ተቀርቶ በትምህርት ቤቱ ግሩፕ ላይ ሲለቀቅ ያንግ የሚባለው ልጅ አይቶት በጣም ያዝንላትና ሊያጽናናት ፈልጎ ወደ እርሷ ያመራል። ግን ሲደርስ ከአንድ አጠራጣሪ ሰው ጋር ቆማ ያያታል። ከዚያም ያ ሰው ሊተናኮላት ያሰበ መስሎት ዘሎ መሃላቸው በመግባት ሰውየውን በቦክስ ሊነረተው ይሰነዝራል።
ሲሆንም በድንጋጤ ጮኻ ምን እያደረክ ነው? ላፕቶፔን እኮ እየሸጥኩለት ነው በማለት ታገላግላቸውና በዚህ ምክንያት ሰውየው ስላሳዘናት $50 ትቀንስለታለች። ያንግም እሷ የተናደደችው በሱ መስሎት ሊያረጋጋት ሲከተላት እሷ ግን በመሬት ዞራ የተናደድኩት እኮ ባንተ ምክንያት $50 ስለከሰርኩ አሁን የታክሲ ብር ለመቆጠብ ስል ይህንን ሁሉ መንገድ በግሪል ፈጮ ስለሆነ ነው ብላ ትጮህበታለች። ያንግ ግን በሰራው ሥራ የጥፋተኝነት ስሜት ተሰምቶት ብር ልስጥሽና ልካስሽ ብሎ ቢጠይቃትም እሷ ግን በኩራት አልቀበልም ትለዋለች። አረሲስ ኩራት ራት አይሆንም፣ ዝም ብለሽ አትቀበይ። ያንግ ግን ቢያንስ በሞተር ልሸኝሽ ብሎ በነፃ ሲያደርሳት በደግነቱ ተነክታ ከረጅም ጊዜ በኋላ ለመጀመሪያ ጊዜ ከልቧ ፈገግ እያለች ታመሰግኗለች። ወደ ቤትም ገብታ ለዛ የተረገመ ቀሚስ መክፈያ የሚሆን ብር ለማግኘት ቤቷ ውስጥ ያሉ ዕቃዎችን ሁሉ በርካሽ እየቸበቸበች ለማሟላት ብትሞክርም የደውን ግማሽ እንኳን መሸፈን ሲያቅታት ተስፋ ትቆርጣለች። በነጋታውም ትምህርት ቤት ውስጥ ስትንቀሳቀስ ተማሪዎች በሙሉ እያዩዋት ሲሳለቁባት ግራ ገብቷት ሳለ ለካ ጀርባዋ ላይ ድሃ ለማኝ ነኝ የሚል ወረቀት ለጥፎባት እንደሆነ ትረዳለች። ተናዳ ስትቀደውም ጂኒ ከፊት ለፊቷ መታ በድል አድራጊነት ስሜት ስታሽሟጥጥባት ሲሆን በንዴት ገንፍላ ለምንድነው ግን የሁሉ የምታደርጊው? አንቺ እንደሆንሽ እዚህ ትምህርት ቤት አለቃ ነሽ፣ ምንድነው የሚጎልብሽ ብላ ትጠይቃታለች። ጂኒም በትዕቢት ስትመለከታት ሲሆን ግን አይናይናን ያየቻት ምን ሆነሽ ነው የምትርበተበችው? ቀናሽብኝ አይደል? እንደ ቀናሽብኝ ደግሞ ሀገር ምሯቆብሻል ትላታለች። ጂኒም በንዴት ቱግ ብላ አንቺ ከዚህ ትምህርት ቤት ስትጠፊ ብቻ ነው ሰላሜን የማገኘው፣ እንደውም የቀሚሱን ብር ሰጥሽና እሱ ላይ ተጨማሪ ገንዘብ ሰጥቼሽ አንቺ ከዚህ ትምህርት ቤት ውልቅ ብለሽ ውጪልኝ፣ ለዚህም እንድታስቢበት 1 ሳምንት ብቻ ሰጥሻለሁ ትላታለች። ከዚያ ቀን ጀምሮ በየቀኑ እየመጣች የምታስቢበት ቀንሽ እየደረሰ ነው እያለች ሁሌ ታጨናንቃት ጀመር። እናም አንድ ቀን ከሰዓት ላይ ሲሆን ወደ ቤት እየሄደች ሳለ የመኪና ድምጽ ከኋላዋ ሲመጣ ጂኒ የመጣች መስሏት በንዴት እየተራገመች ስትዞር ለካ የመጣው የጁን መኪና ነበር። እንዴት ነው ይሶዬ ፍቅር ቢጤ ያዘው እንዴ? ተመላለሰ። ጁንም ወደ መኪናው እንድትገባ ጋብዟት ስለ ቀሚሱ እንደሰማ እየነገራት ሲወቅሳትና እኔም ወዳት ያቺ ምስኪን ልጅ እኮ እንዳንቺ አይደለችም፣ ዳ ብትሆንም ለራሷ ክብር ያላት ሴት ነች፣ አንቺ ግን ክብር የሚባል ነገር አልፈጠረበሽም እያለ ሰደባትና የተስማሙበትን እንድትፈጽምና ወንጀለኛው ማን እንደሆነ እንድትነግሩ ይጠይቃታል። ሲሆንም እውነቱን ስለማታውቅ ተጨንቃ ምን እንደምትል ግራ ገብቷት ወርዳ ልትሄድ ስትል በድንገት ብልጭ ብሎባት ተመልሳ ትመጣና የዛን ዕለት የሴት ጥላይታ እንደነበር ነግራው ገፊዋ ሴት እንደሆነች ወሳኝ ፍንጭ ትሰጠዋለች። አስከትላም አንተ ግን ቃል በገባሁ መሰረት ከጉልበተኞቹ እየጠበቅከኝ አይደለም ብላው ትሄዳለች። በንጋታው ያቺን ሰዓሊ ልጅ አግኝታት ችግሯንና ዕዳ እንዳለባት ስትነግራት ልጅቷም አንድ ለሰው አዛኝ የሆነና ሁሉንም የሚረዳ የሀብታም ልጅ አለ፣ ሂጂና ገንዘብ ጠይቂው ይሰጥሻል ብላ ትመክራታለች። ሲሆንም በየዋህነት አምና ያንን ልጅ ሄዳ ብር ትጠይቀዋለች። እሱ ግን በፈገግታ ይቀበላትና ነገር ግን የሱ ሞዴል ሆና የሰጣትን ልብስ እየለበሰች ፎቶ እንድትነሳና እንድታስተዋውቅለት ቅድመ ሁኔታ ይጠይቃታል። እሷም አማራጭ ስላልነበራት ተስማምታ ፎቶውን መነሳት ስትጀምር የልጁ ባህሪ እየተቀያየረ ይመጣና ምን አይነት መጥፎ ዓላማ እንዳለው ማየት ትጀምራለች። ልጁ የፈለገው ሌላ ነገር እንደሆነ ሲገባት ሲሆን ለትንሽ ገንዘብ ብላ ክብሯንና ማንነቷን አሳልፋ ልትሰጥ እንደነበር ይገባትና በራሷ ፍራና ተጸይፋው እያለቀሰች ከዛ ቤት ትወጣለች። በሌላ በኩል ጁን ሆስፒታል ሄዶ ኮማው ውስጥ ያለውን ፍቅረኛውን እያያት የድሮውን ጊዜ በማስታወስ ድሮ ማን ነበር የሚያንገላታሽ ንገሪኝና ሄጄ ልበቀልልሽ ሲላት እሷ ግን እንዳይጎዳባት ብላ ዝም ስትለው እሱም አንቺ ደካማና ፈሪነሽ ብሎ ተጣልቷት እንደነበር ትዝ ይለዋል። አሁን ላይ ግን እሷን ባለመጠበቁ እጅግ ተጸጽቶና ራሱን እየወቀሰ እጇን አጥብቆ በመያዝ ካሁን በኋላ ጠብቅሻለሁ ብሎ ቃል ገብቶላት ወደ ቤት ከመሄዱ በፊት የአባቱን ቢሮ በድብቅ ሰብሮ ይገባና ልጅቷን ከጣሪያ ላይ የገፋት ማን እንደሆነ የሚያሳይ መረጃ ሲበረብር ይቆያል። በዚያኑ ምሽት
ሲሆን በህልሟ ያቺ ልጅ ወድቃ ደም በደም ሆና ስታይና እጇ ላይ ደም የነካው የአንገት ሐብል ጨብጣ ስትመለከት በድንጋጤ ከእንቅልፏ ባና ትነሳለች። ያ የአንገት ሐብልም እውነትም እጇ ላይ እንዳለና የዛን ቀን ሳታውቅ አንስተው እንደነበር ታረጋግጣለች። ከዚያም ሐብሉን የዛች የገፋቻት ሴት ንብረት ነው ብላ ስላሰበች ወሳኝ ፍንጭ እንዳገኘች ሰማትና ከዚህ ሰዓት ጀምሮ ያቺን ወንጀለኛ ማጋለጥ እንዳለባት ትወስናለች። በነጋታው ወደ ትምህርት ቤቱ ጉልበተኛ ስንመጣ ደግሞ ጂኒ ከክፉ እንጀራ እናቷ ጋር ተፋጣ እንመለከታታለን። ሴትዮዋ ከአባትሽ እኮ አርግዣለሁ፣ ይህን ልጅ ስወልደው ደግሞ ሙሉ የአባትሽን ንብረት እሱን የሚወርሰው አንቺም ባዶ እጅሽን ነው የምትቀሪው ብላ ስትነግራት ጂኒ በተስፋ መቁረጥ ውስጥ ተወጣ ክው ብላ ትደነግጣለች። በዚህም ሰዓት በድንገት ሲሆን ልክ እንደ አዳኝ መልአክ ከተፍ ብላ ትመጣና ሴትዮዋን አባራላት ለጂኒ ውሃም ማጠጥታት ስታረጋጋት ጂኒ በዚህ ያልተለመደ ደግነቷም ትገረምና አዝነሽልኝ ነው እንዴ ብላ ስትጠይቃት ሲሆን ግን እያሽሟጠጠችባት ሕይወትሽ የቱንም ያህል ከባድ ቢሆን ከኔ አይበልጥም፣ እኔ እኮ እዚህ ትምህርት ቤት ለመቆየት ስል ሁሉንም ነገር መስዋዕት አድርጌያለሁ። አሁን ላይ ግን ከዚህ በላይ ማጣው ነገር ምንም ስለሌለ ከመንገድ ዞር ብትይ ነው የሚሻልሽ፣ ካልሆነ ግን ትጎጃለሽ ብላ ማስጠንቀቂያ ያዘለ ምክር መክራት ትሄዳለች። ሴቶች ግን ይገርሙኛል። ጸብ ላይ እንደ ድመት ናቸው። ወይ ቶሎ አይጣሉም ወይ ዝም አይሉ፣ የሆነ ሙከራ ስርጭት ነገር ይወዳሉ። ከዚያም ሲሆን ሙሉ ትኩረቷን ትምህርቷንና ደረጃዋን በማስጠበቅ ላይ አድርጋ ወጥራ ታጠናለች። በኋላ ላይ እፎይ ብላ ክፍል ውስጥ እያለች በድንገት ጁን ክፍል ድረስ መጥቶ ላናግርሽ ሲላት እምቢ ብትለውም ሁሉም ተማሪዎች ሳይዋት ግን እጇን ይዞ እንደ ፍቅረኛው ተውኖ ወደ ውጭ ይዟት ይወጣል። በኋላም ወንጀለኛውን ሰው እንዳገኝ እርጅኝ እንጂ ብሎ ሲጠይቃት እሷ ግን ተጨማሪ ችግር ውስጥ መግባት ስላልፈለገች አሻፈረኝ ትለዋለች። እሱም እምቢ ካልሽኝ ሚስጥርሽን በሙሉ ለዳይሬክተሩ አባቴ እነግረዋለሁ ብሎ ሲያስፈራራት አጣብቂኝ ውስጥ ትገባለች። ጁን የገፊውን ፊት ሳታይ ዋሽታው እንደነገረችው ለአባቱ ማለትም ለዳይሬክተሩ ከተናገረ ከትምህርት ቤት እንደምትባረር ስለገባት በፍርሃት ተውጣ ምን ማድረግ እንዳለባት ግራ ይገባታል። በዚህ ላይ ደግሞ ሌላ ያልጠበቀችው ጉድ ይመጣባታል። ከአንድ ከማይታወቅ ስልክ ሚሴጅ ገብቶላት ስትከፍተው ያንን የሀብታም ልጅ ለማሳመን ስትሽሞነሞነ የሚያሳይ ቪዲዮ ተልኮላት ይህንን ጉድሽን ነው ማጋልጠው የሚል ጽሑፍ ታነባለች። ከዚህ ሁሉ ሰቆቃ ምን ነው ለቀሽላቸው ብትወጪ ወይስ ከሀብታም ጋር መማሪያ ጸድቃል ያለሻል? ሲሆንም በድንጋጤ ክው ብላ ለካ አንድ ሰው በድብቅ ሲቀርጸኝ ነበር በማለት በጭንቀት ተረብሻ ወደ ክፍሏ ትገባለች። በዚህ ጊዜ ያቺ ሳሊ ልጅ የሲሆንን መረበሽ ተመልክታ ደህና ነሽ ግን የሚል ወረቀት ታቀብላታለች። ይቺ ልጅ ሳትሆን አትቀርም እንደዚህ መሰራት አስመሳይ። ሲሆንም በዚህ ክፉ ትምህርት ቤት ውስጥ እሷ ብቻ ሰው ሆና በመገኘቷ እየተገረመች ታመሰግናታለች። ግን እባብ መሆኗን አላወቀችም ነበር። ማታ ላይም ወደ ቤቷ ገብታ የልጅቷን የእጅ ጽሑፍ በጥልቀት ስትመረምረው ከዚህ በፊት ሞሉ ውስጥ ቦርሷ ላይ ሚስጥርሽን ሁሉ አውቃለሁ ተብሎ ከተጻፈው ማስፈራሪያ ጋር አንድ አይነት የእጅ ጽሑፍ መሆኑን ታረጋግጣለች። ለካ ይህች ሳሊ ልጅ ምስክሩ እኔ መሆኔን አውቃ ለማናዘዝ ፈልጋ ነው የቀረበችኝ ብላ ቪዲዮውን የላከችውም ሆነች የቀረጸችው እሷ መሆኗን እርግጠኛ ስትሆን እያሳየን የዚህ ምርጥ ተከታታይ ድራማ ምዕራፍ 1 በዚህ ይጠናቀቃል። የዩጌኒን ቤተሰቦች የዚህ ምርጥ ድራማ ምዕራፍ 2 ከተለቀቀና እናንተ ደግሞ ይበልጥ ከወደዳችሁት ታሪኩን እንቀጥለዋለን። ቪዲዮውን ከወደዳችሁት ላይክ፣ ሐሳብ አስተያየቶቻችሁን ደግሞ ኮሜንት ላይ ሁሌም አብረን እንድንሆን ደግሞ ሰብስክራይብ በማድረግ ቤተሰብ እንሁን። የኢትዮ ፊልምስ ከዩጌ ጋር ነው። እነዚህን የመሳሰሉ ምርጥ ፊልሞችን ወደ እናንተ ለማቅረብ ፊልሙን ከማየት ጀምሮ የትረካ ጽሑፍ ጽፎ ኤዲት አድርጎ ወደ እናንተ ለማድረስ የቀናት ጊዜያትን ይፈጅብናል። እናንተ ግን ላይክ እና ሰብስክራይብ ለማድረግ ሐሳባችሁንም ኮሜንት ላይ ለመጻፍ ሰከንዶች ብቻ ነው የሚፈጅባችሁ። የምንሰራቸው ስራዎች ከተመቿችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁሌም አብረን እንሁን።